ቲክቶክ ኢትዮጵያ ውስጥ በቪው ይከፍላል። አዎ ይከፍላል። እንዴት እንደሚከፍል ደግሞ በዚህ ቪዲዮ በዝርዝር እነግራችኋለሁ ማለት ነው። ኢትዮጵያ ውስጥ የፈለገ 2 ሚሊዮን 3 ሚሊዮን ፎሎወር ቢኖራችሁ እንኳን ቲክቶክ በቪው አይከፍልም። ለምን? ልዩነቱ ኢትዮጵያ ውስጥ የተከፈተ አካውንትና ዓለም ላይ ባሉት 7 ሀገራት የተለያዩ 7 ሀገራት የተከፈተ አካውንት አንድ አይደለም። ምክንያቱም እንዴት መስላችሁ? ቲክቶክ በህጉ ዓለም ላይ ካሉ ሀገራት በ7 ሀገራት ብቻ ነው የሚከፍለው። እዛ ሀገር ላይ ደግሞ ኢትዮጵያ አትካተትም። እንዴት አድርገን ደግሞ በነዛ 7 ሀገራት አካውንት መክፈት እንደምንችልና እንዴት አድርገን የተለያዩ ቪዲዮዎችን ፖስት እንደምናደርግ በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። በመጀመሪያ እነዚህ 7 ሀገራት እዚህ ጋር ያስቀመጥኩላችሁ 7 ሀገራት ቲክቶክ በዚህ ሀገር በቪው ይከፍላሉ። ከ10,000 ፎሎወር በላይ ካላችሁ በቪው ይከፍላሉ የሚል ነገር ስላለ እኛ ኢትዮጵያ ውስጥ ሆነን የነዛን ሀገራት አካውንት እንዴት አድርገን መክፈት እንደምንችልና እንዴት አድርገን የተለያዩ ቪዲዮዎችን ፖስት እንደምናደርግ ፖስት ለማድረግ ምን እንደሚያስፈልገን በዚህ ቪዲዮ በደንብ አድርጌ የማስረዳችሁ ይሆናል። ይሄ መንገድ እኔም የሰራሁበት ነው። በአጭር ጊዜ በጣም በብዙ የሚቆጠሩ ዶላሮችን ማግኘት ያለው በቲክቶክ ብቻ እንዴት አድርጋችሁ ሞኔታይዝ እንደምታደርጉም ነግራችኋለሁ። በመጀመሪያ እንግዲህ ወደ ቲክቶክ አፕሊኬሽናችን እንገባለን። ልክ እንደዚህ ቲክቶክ ላይ ከገባን በኋላ እዚህ ጋር የፕሮፋይል ምልክቷን እንነካለን ማለት ነው። የፕሮፋይል ምልክቷን ነክተን ወደ ፕሮፋይላችን እንገባለን። ልክ እንዲያን ፕሮፋይል ላይ ሞልቶልኛል። ምን አደርጋለሁ? እዚህ ጋር እንደምታዩት ይሄ የኖርማል የኔ አካውንት ነው። እዚህ ጋር መመልከት እንችላለን። አካውንቴ ከየት እንደተከፈተ ከየት ሀገር እንደተከፈተ ቼክ ማድረግ እንችላለን። ለምሳሌ እንመልከት። የኔ አካውንት እዚህ ጋር አካውንት የሚለውን ነክቼ ከየት ሀገር እንደተከፈተ እኔ አሳያችኋለሁ። የኔን አካውንት እንደምታዩት ነው። እዚህ ጋር ፍሮም ኢትዮጵያ አካውንት ሪጅን ኢትዮጵያ ይላል። ስለዚህ ይሄ የኢትዮጵያ አካውንት ነው ማለት ነው። እንዴት አድርገን ደግሞ ሌላ የዩኬ ወይም እነዚህ ቀደም ከገለጽኳቸው የ7 ሀገራትን አካውንት እንዴት አድርገን መክፈት እንደምንችል አሁን አሳያችኋለሁ። እዚህ ጋር የምታዩት ተዘራ የሚለው 9 ቁጥር እዚህ ጋር የኖቲፊኬሽን ምልክቷ ጋር አንዴ እንነካለን። ልክ ስንነካ እነዚህን አካውንቶች ያመጣልኛል። እዚህ ጋር አካውንቶች አሉ። አድ አካውንት የሚለውን አንዴ ፕላስ እናደርጋለን ማለት ነው። ስለዚህ አዲስ አካውንት ወደ መክፈት ይወስደናል። መጀመሪያ የሚያስፈልጋችሁ ነገር ቲክቶክ ያልተከፈተበት ኢሜል ያስፈልጋችኋል። ስለዚህ እዚህ ጋር እንደምታዩት አድ አናዘር አካውንት ትሉና እዚህ ጋር እንደምታዩት አድ አናዘር አካውንት ስትሉ ሎጊን ቱ ቲክቶክ ብሎ እነዚህን ያመጣላችኋል። በየትኛው መክፈት የምትፈልጉት ይላችኋል። ስለዚህ እናንተ በየትኛው መክፈት እንደምትችሉ ቀደም ነግሬያችኋለሁ። በኢሜል ነው መክፈት ያለባችሁ። ስለዚህ አሁን እዚህ ጋር ከስር እንደምታዩት እዚህ ጋር ምንድነው ያለው? እዚህ ከታች እንደምትመለከቱት እዚህ ጋር አከብላችኋለሁ። ኮንቲኒንግ ከታች በኩል ማለት ነው። ዶንት ሃቭ አን አካውንት ከሚለው በታች በኩል እዚህ ጋር የሚያሳይ ያለ ኢቲ ምትል ምልክት አለ። ኢቲ ምትሏን እንደዚህ በትንሹ እንነካና እንደዚህ ልክ ሀገራትን ያመጣልናል። እኛውን የምንፈልገው ከነዚህ ቅድም ከገለጽኳቸው 7 ሀገራት አንዱን እንመርጣለን ማለት ነው። ሞር ግን እኔ ሪከመንድ ማድረጋችሁ በዩኬ ብትከፍቱ ነው። እዚህ ጋር እንደምታዩት ዩኬ ሚላለ ዩናይትድ ኪንግደም ሚላለ እሱን እንነካለን። እሱን ከነካም በኋላ እዚህ ጋር እንደምታዩት አሁን ዩናይትድ ኪንግደም ብሎናል። ስለዚህ ኮንቲኒዩ ዊዝ ጎግል የሚለውን እንነካለን ማለት ነው። ስለዚህ ከጎግላችን ጋር አንድ ላይ ይከፍትልናል። አሁን አካውንታችንን በዩኬ አድርገናል። ስለዚህ ቀደም ያልተከፈተ ቲክቶክ ያልተከፈተበት ኢሜል ያስፈልጋቸዋል ብያለሁ። ከእታም ወደ ኢሜል ይወስደናል ማለት ነው። እዚህ ጋር ኢሜሎችን ያስመርጠኛል። ስለዚህ እኔ ቀደም የከፈትኩትን ኢሜል መርጣለሁ። እዚህ ጋር ያልተከፈተበት ኢሜል አለ፣ እመርጣለሁ አንዱን። አሁን እንግዲህ እየጨረሰልኝ ነው። ስለዚህ በርዝዴ አስገባለሁ። ስትሞሉ ግን ኖርማል ፓስፖርታችሁ ላይ ያለውን ይሁን። በኋላ ስለሚያስቸግራችሁ ሞኔታይዝ ሲሆን ቻናላችሁ ሞኔታይዝ በሚሆን ጊዜ ስለሚያስቸግራችሁ ፓስፖርታችሁ ላይ ወይም ናሽናል አይዲያችሁ ላይ ያለውን በርዝዴ ብታስገቡ ጥሩ ነው። ሪከመንድ አደርጋችኋለሁ። ስለዚህ እኔ አስገባለሁ ማለት ነው። የራሴን ነው እንደምትመለከቱት እንደዚህ ካስገባው በኋላ ኮንቲኒው ላለው። ስለዚህ አሁን አካውንታችን ኦሬዲ እንደተከፈተ ነው። ስለዚህ እንደምታዩት ነው። አሁን ስማችሁን እዚህ ጋር እንትን ማድረግ ትችላላችሁ። እኔ ተዘብየዋለሁ፣ ኒክኔም ተዘብየዋለሁ። ስለዚህ እንደምታዩት አሁን ቲክቶክ አካውንቴ ተከፍቶልኛል። እንደምታዩት ኮንቴንቶቹ ራሱ የሚመጡት የውጭ ሀገር ኮንቴንቶች ናቸው። ስለዚህ አካውንቴ ተከፍቶልኛል። እነዚህ የምታዩቸው ኮንቴንቶች እንዳለ የውጭ ሀገሮች ናቸው። ስለዚህ ኢንተርናሽናል አካውንት ተከፍቶልኛል ማለት ነው። አሁን አካውንቱ የት እንደሆነ ሪል ዩኬ አካውንት እንደሆነ እስኪ ላረጋግጥላችሁ።
በፕሮፋይል ምልክቷን ነክተን ቅድም እንዳሳየዋችሁ አካውንት ኢንፎ የሚለውን ቼክ እናደርጋለን። ስለዚህ አሁን ይሄው 0 ፎሎወር 0 ላይክ የሚል አካውንቴ ነው። እዚህ ጋር ሶስቷን ሰረዝ እንነካና ከላይ የምታዩትን ከዛን እዚህ ጋር መተን ሴቲንግ ኤንድ ፕራይቬሲ የሚለውን ነክተን እዚህ ጋር አካውንት የሚለውን እንነካና ቀጥለን ደግሞ አካውንት ኢንፎ የሚለውን አንድ ጊዜ ክሊክ ስናደርግ ስለዚህ አካውንታችን አካውንት ሪጅን ምንድነው አለ ዩናይትድ ኪንግደም ነው ይላል ማለት ነው። ስለዚህ በዚህ መልኩ አካውንት ከፍተናል። በቀጣይ ደግሞ ኮንቴንቶችን እንዴት አድርጋችሁ ኢንተርናሽናል የሆኑ ኮንቴንቶችን ቪፒኤንን ተጠቅማችሁ እንዴት አድርጋችሁ ፖስት እንደምታደርጉ አሳያችኋለሁ። እንግዲህ የዛሬው ቪዲዮአችን ይህንን ይመስላል። ፕሊስ ቻናላችን ከቆይታ በኋላ ቪዲዮ ፖስት ስላደረግን ብዙን ልታይ ስለማይችል ባካችሁ ለብዙ ሰዎች እንዲደርስ ሼር በማድረግ ላይክ በማድረግ ተባበሩን። መልካም ጊዜ ይሁንላችሁ።